እና ሲኦሲ ኤግዛም ለመፈተን በዝግጅት ላይ ያላችሁ ይሄንን ብታዩ ይጠቅማችኋል ብዬ አስባለሁ። ዛሬ ይዤላችሁ የመጣሁት እንዴት አድርጋችሁ ብትዘጋጁ የተሻለ ውጤት ማምጣት ትችላላችሁ የሚለውን ነገር ነው ይዤላችሁ የመጣሁት። በመጀመሪያ what are exit and ሲኦሲ ኤግዛም የሚለውን ነገር ማወቅ አለብን። those are national assessment ኤግዛሞች ናቸው። በሀገር አቀፍ ደረጃ ነው አሰስ የምትደረጉበት and used to evaluate your clinical knowledge, your skill and your professional competency። ይሄንን አለፋችሁ ማለት ነው። እነዚህ ኤግዚት ወይም ሲኦሲ ያለፋችሁ ማለት እናንተ እንደ ተማሪ ሳይሆን እንደ ፕሮፌሽናል እንደ ባለሙያ በተማራችሁበት የትምህርት መስክ ላይ ተሰማርታችሁ ማገልገል ትችላላችሁ ማለት ነው። ስለዚህ ወሳኝ የሆኑ ነጥቦች ናቸው። በመጀመሪያ ፕሪፓሬሽን ከመጀመራችሁ በፊት ምን ሊኖራችሁ ይገባል? ኮንፊደንስ ሊኖራችሁ ይገባል። ስለዚህ ቢልድ ዩር ኮንፊደንስ ፈርስት ማለት ነው። you can do it and believe in yourself። በቃ ሁሌ ቢሆን አደርገዋለሁ ብላችሁ ማመን አለባችሁ። ተሸንፋችሁ መጀመር የለባችሁ። ሰራዋለሁ ምክንያቱም ባሳለፋችሁት የዩኒቨርሲቲም ወይም ደግሞ የኮሌጅ ቆይታችሁ ውስጥ ከ4 አመት ያነሳል ቆያችሁ ነው። ሚኒመም 4 አመት ነው አይደለ? ስለዚህ 4 አመትም 5 አመትም 6 አመትም ከዛ በላይ ቆይታችሁ ሊሆን ይችላል። ለነዚህ ኤግዛሞች ይሄን ሁሉ ጊዜያት ይሄን ሁሉ አመታት አልፋችሁ ለዚህ ጊዜ በቃችሁ ማለት ለኤግዚት ኤግዛም በቃችሁ ማለት ወይም ለሲኦሲ ኤግዛም በቃችሁ ማለት አቅም እንዳላችሁ የሚያሳይ ነገር ነው። ስለዚህ ዝግጅታችሁን ስትጀምሩ ቅድሚያ አደርገዋለሁ ብላችሁ በተስፋ ወይም ደግሞ በልበ ሙሉነት ኦቨር ኮንፊደንስ እንድትሆኑ አልፈልግም። ምክንያቱም ኦቨር ኮንፊደንስ ዝግጅት እንዳታደርጉ ያደርጋችኋል። አንደር ኮንፊደንስም ከሆናችሁ ደግሞ ምንም እንዳትዘጋጁ የሚያደርጋችሁ። ስለዚህ ኮንፊደንስ ይኖራችሁ ግን ኦቨርም አንደርም ሳይሆን ኖርማል ኮንፊደንስ ይኖራችሁ እንደምታደርጉት እመኑና ወደ ፕሪፓሬሽኑ ጋር እንመጣለን። ፕሪፓሬሽን ጋር ወሳኝ ነጥብ ስተዲ ስማርት ኖት ሃርድ ነው። ስታነቡ አነባበባችሁ ስማርት የሆነ ወይ መሆን አለበት። እንዴት ነው ስማርት የሚባለው ስንል የመጀመሪያው ዩዝ ዘ ብሉፕሪንት አዝ ዩር ጋይድ ነው። እንደ ጋይድ ብሉፕሪንት ይኖራችሁ። ብሉፕሪንት በጣም ወሳኝ ነገር ነው። በተለይ ለኤግዚት እና ለሲኦሲ ኤግዛም እጅግ በጣም ወሳኝ ነገር ነው። ይሄ ብሉፕሪንት ከሚያስፈልግባቸው ወሳኝ ነጥቦች የመጀመሪያው ብሉፕሪንት ማለት የትኛው ቶፒክ በምን ያህል ፐርሰንት ምን ያህል ጥያቄ እንደሚመጣ ወይም ደግሞ በምን ያህል ፐርሰንት እንደሚመጣ ማሳወቅ ማለት ነው። ለምሳሌ እናንተ 3% ለሚይዘው 2 እና 3 ሳምንታችሁን ወይም ሳምንታችሁን ቀናታችሁን ከምትጨርሱ ለሱ በሰዓት የሆነ ያህል ሰዓት እንድታነቡና 40 እና 50% የሚመጣው ደግሞ ሞር ጊዜያችሁን ሰጣችሁ ትኩረታችሁን ሰጣችሁ እንድታነቡ የሚያደርግ በሌላ አገላለጽ ኤግዛም ማፕ ነው። እንደ ካርታ ነው። ካርታ ወዴት መሄድ እንዳለባችሁ አቅጣጫ ይጠቁማችኋል አይደለ? ብሉፕሪንትም ምን ማንበብ እንዳለባችሁ ፎከስ እንድታደርጉ የሚያደርግ በጣም ወሳኝ ነገር ነው። ከታይም ማኔጅመንት አንፃር ሰዓታችሁን በወሳኝ ነገሮች ላይ እንድታውሉ ያደርጋል። ስለዚህ ብሉፕሪንትን መጠቀም አስፈላጊ ነው። ብሉፕሪንት የት ማግኘት ትችላላችሁ? በዋነኝነት ዲፓርትመንት ሄዶቻችሁ ጋር ይገኛል። ወይም ደግሞ ታማኝነት ካላችሁ ቴሌግራም ገጾች ከጓደኞቻችሁ ኤኒዌር ልታገኙ ትችላላችሁ። እንደየዲፓርትመንቱ ይለያያል። በጊዜ ብሉፕሪንቱን አግኝታችሁ በዛ መሰረት ብታነቡ በጣም ወሳኝ ነገር ነው። ሁለተኛው ሌላ በጣም እጅግ ወሳኙ ነገር ምንድነው? ፕራክቲስ ኩዌስችን ዴይሊ ነው። በየቀኑ ጥያቄዎችን ስሩ። ጥያቄ በምትሰሩበት ጊዜ ደግሞ እነዚህ ነገሮች ላይ ፎከስ አድርጉ። መጀመሪያ የምትሰሩት ጥያቄ what you remember ምን እንደምታስታውሱ ምን ያህል ያነበባችሁትን ነገር ማስታወስ እንደምትችሉ እንደቻላችሁ ምን ያህል እናንተ ጋራ ያነበባችሁት እንደተቀመጠ ትረዱበታላችሁ። ሌላው ደግሞ how topics appear ማንበባችሁ ብቻ አይደለም ያነበባችሁት ንባብ ያነበባችሁት ትምህርት በምን አይነት መንገድ በጥያቄ መልክ እንደሚመጣ ትረዱበታላችሁ። ሶስተኛ ደግሞ በጣም ወሳኝ ነገር ይሄንን ነገር ማስተዋል አለባችሁ። አንደርስታንድ ኮንሴፕት ኖት ሜሞራይዝ። ስታነቡ ጥያቄውን ለመሸምደድ ለማስታወስ አትሞክሩ። ኮንሴፕቱን ተረዱት። ለምሳሌ ስለ ሃይፐርቴንሽን ከሆነ ሃይፐርቴንሽን ኮዞቹ ምንድናቸው? ሃይፐርቴንሽን ማለት ምን ማለት ነው? እንዴት ዲፋይን ይደረጋል? እንዴት ማኔጅ ይደረጋል? እንዴት ፕሪቨንት ማድረግ አለብን የሚለውን ነገር ነው ያነበባችሁ። የሚለውን ነገር ካነበባችሁ ጥያቄው ላይ የመጣውን አሁን ጥያቄ ማነበባችሁ አይደለ? how topic appear የሚለው እንዴት እንደሚመጣ ጥያቄ ላይ ታያላችሁ። ዛሬ ይሄንን ጥያቄ ስትሰሩት ለማስታወስ ሳይሆን
ለምሳሌ ጥያቄው ላይ ተጠየቃችሁት አሁን በሃይፐርቴንሽን ባልኳችሁ ሃይፐርቴንሽን እንዴት ነው የሚመጣ ወይም ደግሞ ሪስክ ፋክተሮች ከሆነ የተጠየቃችሁት ተረዱት፣ አንደርስታንድ አድርጉት። ጥያቄው በተዘዋዋሪ ቢመጣም እናንተ መመለስ ትችላላችሁ። ሶ አንደርስታንድ ኮንሴፕት ኖት ሜሞራይዝ። ለማስታወስ ብዙ አትጨነቁ፣ ግን ኮንሴፕቱን በደንብ ይግባችሁ። ሌላኛው ጥያቄ በምትሰሩበት ጊዜ በደንብ ታይም ማኔጅመንት ትማሩበት አላችሁ። ምክንያቱም ሲኦሲና ኤግዚት ኤግዛሞች ታይም በጣም ወሳኝ ነገር ነው። ለነዚህ ኤግዛሞች እንደ አንድ ትልቅ ፖይንት የሚያሰጥ ነገር ነው። ምክንያቱም ለምሳሌ ለኤግዚት 100 ጥያቄ ነው የሚመጣው፣ ለ100 ሰዓት፣ ለ100 ጥያቄ 3 ሰዓት ይሰጣል። 3 ሰዓት አሁን ስታስቡት በጣም ብዙ ነው ምናምን ልትሉ ትችላላችሁ። ግን በቦታው ላይ በምትገኙበት ሰዓት እንዴት እንደሚሄድ ራሱ አታውቁትም። አንደኛ ጭንቀቱ አለ፣ ሁለተኛ ደግሞ ኬዝ ነው የሚመጣባችሁ። ኬዝ ቤዝድ ይሆናል፣ ሾርት ላይ ሆን ይችላል። እነዚህ ሁሉ ተደማምረው ታይም ሊያጥራችሁ ይችላል። ስለዚህ ታይም ማኔጅመንት ጥያቄ በምትሰሩበት ጊዜ ከተለማመዳችሁ በደንብ አድርጎ ይረዳችኋል። ሌላ እንደ ቦነስ የምጨምርላችሁ ነገር ምንድነው? እንደ ምክር እንደ ትልቅ ነገር እንድታዩት የምፈልገው እንደ ቲፕ አቴንድ ሞዴል ኤግዛም ብትገኙ በጣም ጥሩ ነው። አንዳንድ ተማሪዎች ሞዴል ኤግዛም ለምን እገኛለሁ ምን ለማመጃ አይደል እንዴ የሚያደርግልኛል የሚሉ ተማሪዎች አሉ። እንደዛ አይደለም። ሞዴል ኤግዛም አንደኛ ኦንላይን ቤዝድ ነው። እንደ ድሮ በወረቀት እንደለመዳችሁት ወረቀት ላይ እንደ ክላስ አይደለም፣ ኦንላይን ነው። ስለዚህ ሲስተሙን ማወቅ አለባችሁ። እንዴት ነው ሰሚት ማድረግ ያለባችሁ? እንዴት ነው የከበዳችሁ ጥያቄ ፍላግ አድርጋችሁ ማለፍ የምትችሉት? እንዴት ነው የከበዳችሁትን ጥያቄ አልፋችሁ ኔክስት ማለት የምትችሉት? እንዴት ነው መመለስ የምትችሉት? ታይማችሁ እንዴት ማኔጅ ታደርጋላችሁ? ኤቭሪቲንግ ሲስተሙን በሙሉ እንድታውቁት ስለሚያደርግ ሞዴል ኤግዛም ተገኙ። ሞዴል ኤግዛም ላይ ከተገኛችሁ በኋላ ደግሞ ስትሰሩት ሪላክስ ሆናችሁ ስሩ። አንዳንዴ ሞዴል ኤግዛም እንደ ዋናው ኤግዛም አይደለም። ሞዴል ኤግዛም ላይክ ፕራክቲካል ኤግዛም ነው እንጂ ሪል ኤግዛም፣ ሪል ሞዴል ወይም ሪል ሲኦሲ ወይም ሪል ኤግዚት ኤግዛም አይደለም። ስለዚህ ሞዴል ነው፣ ፕራክቲካል ነው። ዘና ብላችሁ የምታውቁት ልክ ኖርማል ፈተና እንደ ኖርማል ፕራክቲስ ኩዌስችኖች ዴይሊ እንደምታደርጉት ሁሉ ልክ እንደዛ ቆጥራችሁ ለመዘጋጀት ሞክሩ። ብዙ እንዳትጨናነቁለት። አንዳንዴ ሞዴል ኤግዛም 90፣ 80፣ 70 ልታመጡ ትችላላችሁ፣ ወይም ደግሞ አበብ 15 ከ50 በላይ ልታመጡ ትችላላችሁ። ይሄ እንድትዘናጉ እንዳያደርጋችሁ እንዳልኳችሁ መለማመጃ ነው። ሌላ በተቃራኒ ደግሞ ኤግዚት ኤግዛም ወይም ሲኦሲ ኤግዛምን ደግሞ አንደር 15 አምጥታችሁ ሙዳችሁ እንዲበላሽም እንዲያደርግ አትፍቀዱለት። ምክንያቱም እንደነገርኳችሁ ሞዴል ኤግዛም ነው፣ መለማመጃ ነው። ስለዚህ ከ50 በታች ስላመጣችሁ ሪል ኤግዛሙን አላልፍም ማለት የለባችሁም። ከ50 በላይም ስላመጣችሁ አላነብም በቃ ይበቃኛል እንድትሉ አይደለም። ነገሮችን እንድትለምዱበት እንድትለማመዱበት የመጣ ፈተና ነው። እዚህ ላይ ብትገኙ ታተርፉበታላችሁ ብዬ መክራችኋለሁ። እነዚህን ነገሮች በደንብ አድርጋችሁ ካደረጋችሁ በደንብ የተሻለ ውጤት እንደምታመጡ ተስፋ አድርጋለሁ። መልካም ፈተና ይሁንላችሁ። ከወዲሁ መልካም እድል ይሁንላችሁ። ከወደዳችሁት ላይክ፣ ሼር አድርጉ። ጥያቄ ካላችሁ ደግሞ ኮሜንት